እነዚህ አሁን አብረን የምናያቸው እስር ቤቶች እጅግ አደገኛ ከመሆናቸው የተነሳ ወንጀለኞች የተፈረደባቸውን እድሜ ሲሰሙ ሳይሆን የሚደነግጡት ቅጣታቸውን የሚቀበሉት በእነዚህ እስር ቤት መሆኑን ሲያውቁ ነው። እናም በዛሬው ቪዲዮ የምድራችንን እጅግ አደገኛ እስር ቤቶች ልናስቃኛችሁ መጥተናልና አብራችሁን ቆዩ። I thought you had to die to go to hell, but hell is right here. በአምስተኛ ደረጃ ላይ የምናገኘው በቬንዙዌላ የሚገኘው ላሳባኔታ የተባለው እስር ቤት ሲሆን ይህ አደገኛ እስር ቤት በውስጡ ባሉ የጋንግ ቡድኖች ግድያና ወንጀል መብዛት የተነሳ ጠባቂዎቹ ለሕይወታቸው በመፍራት ያለ ሕግ እንዲኖሩ ትቷቸው ነበር። ታዲያ በቬንዙዌላ ማራኬቦ ከተማ ውስጥ የሚገኘው ይህ እስር ቤት ሲሰራ ታቅዶ የነበረው 15000 እስረኞችን ብቻ እንዲይዝ ተደርጎ የተሰራ ቢሆንም ነገር ግን እስር ቤቱ ከ30,000 እስረኞች በላይ በውስጡ ይይዝ ነበር። ታዲያ በዚህም ምክንያት አንዳንድ ክፍሎች በሚኖራቸው የቦታ ጥበት የተነሳ እስረኞች አንሶላቸውን ከጥግ እስከ ጥግ ብረት ላይ ወጥረው በላዩ ላይ ለመተኛት ይገደዱ ነበር። እስር ቤቱ መተፋፈኛ ስላሌለው ገንዘብ ያላቸው እስረኞች ለእስር ቤቱ ኃላፊዎች ጉቦ በመስጠት ክፍልና የሚተኙበት ነገር ይዘጋጅላቸው ነበር። ታዲያ በአንድ ወቅት እስር ቤት ውስጥ በተነሳ የኮሌራ ወረርሽኝ ምክንያት ከ700 እስረኞች በላይ በወረርሽኙ ማለቃቸው ይነገራል። እስር ቤቱ በበሽታ ከሚያጣቸው እስረኞች ባልተናነሰ በየጊዜው በሚፈጠሩ የጋንግ ግጭቶች በርካታ እስረኞች ይሞቱ ነበር። ለአብነት ያህል በ1994 ጃንዋሪ ላይ በተከሰተ ግጭት የ108 ታሳሪዎች ሕይወት ሲያልፍ በቀጣዩ ዓመት ደግሞ በተፈጠረው ዘግናኝ እልቂት 196 ታራሚዎች ሕይወታቸውን ሲያጡ 624 የሚሆኑት ደግሞ ከባድ ጉዳት ገጥሟቸው ነበር። በመጨረሻም በዚሁ እስር ቤት በ2013 በተከሰተ ግጭት የ69 ታራሚ ሕይወት በማለፉ በተደረገው ከፍተኛ ጉትጎታ እስር ቤቱ ሊዘጋ ችሏል። አራተኛ ፓያታክ ፕሪዝን። ፓያታክ በሩሲያ የሚገኝ እጅግ አደገኛ እስር ቤት ሲሆን በአንድ ወቅት ለእስር ቤቱ ዋና ጠባቂ ቃለ መጠየቅ ሲደረግለት እንደዚህ ብሎ ተጠይቆ ነበር። የዚህና የሌሎች እስር ቤቶች ልዩነታቸው ምንድነው ተብሎ ተጠይቆ ነበር። እሱም በሌሎች እስር ቤት በመንገዱ መጨረሻ ጭላንጭልም ብትሆን ትንሽ ተስፋ ይኖራቸዋል። በፓያታክ እስር ቤት ግን ተስፋ ብሎ ነገር የለም፣ ጨለማ ብቻ ነው በማለት ገልጾ ነበር። ታዲያ ይህ እስር ቤት እስረኞችን በማሰቃየት ወይም በመግረፍ ሳይሆን የሚታወቀው ከልክ ባለፈ የብቸኝነት ቆይታ የታራሚዎችን አእምሮ በማሳት እንዲያብዱ በማድረግ ነው። ታዲያ እስር ቤቱ በሩሲያ ውስጥ በሚገኝ አንድ በውሃ በተከበበች ደሴት መሃል ሲሆን ወደ እስር ቤቱ ለመሄድም ሆነ ለመመለስ ብቸኛ አማራጭ ጀልባን መጠቀም ነው። ታዲያ በዚህ ከሁሉም ነገር የተገለለ እስር ቤት ውስጥ የሚታሰሩት የሞት ፍርደኞች ብቻ ሲሆኑ በእያንዳንዱ ክፍልም 2 ታራሚ ብቻ ነው የሚታሰረው። ከነዚህ ጠባብ ክፍሎች ውስጥ በቀን ለ2 ሰዓት ብቻ እንዲወጡ የሚፈቀድላቸው ሲሆን የቀረውን 22 ሰዓታት በዛች ጠባብ ክፍል ውስጥ ተቆልፎባቸው ያሳልፋሉ። ታዲያ በዚህ አሰቃቂ እስር ቤት ውስጥ በማንኛውም ጥፋት ውስጥ የተገኘ እስረኛ ቅጣቱም ለ6 ወር ከማንም ጋር የማይገናኙበትና ተዘግቶ የሚሉ ማቆያ ውስጥ ይገባሉ። በዚህም ምክንያት አብዛኛዎቹ እስረኞች በአእምሮ በሽታ የሚጠቁ ሲሆን አንዳንዶቹ ደግሞ ከነጭራሹ አእምሮአቸውን ይስታሉ። በየቀኑም በሚሰጣቸው 2 ሰዓት ከክፍላቸው በመውጣት በተዘጋ ኬጅ ውስጥ ወክ እንዲያደርጉ ይፈቀድላቸዋል። ታዲያ ይህ እስር ቤት አሁንም ድረስ አገልግሎት እየሰጠ ያለ እስር ቤት ሲሆን አንድም ታራሚ ከዚህ እስር ቤት አምልጦ አያውቅም። ሶስተኛ ፔኒቴንሸሪ ኦፍ ኒው ሜክሲኮ። ይህ እስር ቤት በውስጡ በ3 ደረጃዎች የተከፋፈለ ሲሆን እንደየታሳሪው አደገኛነት ደረጃ 2፣ ደረጃ 5 እና ደረጃ 6 እየተባለ ይጠራል። ከነዚህም ውስጥ እጅግ አደገኞቹ የሞት ፍርድ ተላልፎባቸው ሞታቸውን የሚጠባበቁትና በሌሎች እስረኞች ላይ ወይም የደህንነት አባል ላይ አደጋ እንዳያደርሱ ተብሎ የሚጠበቁት እስረኞች በደረጃ 6 ውስጥ የሚታሰሩ ሲሆን ታዲያ ለእነዚህ እስረኞች
ከፍተኛ የተባለ ጥበቃ የሚደረግላቸው ሲሆን ሆኖም ግን በዚህ ሁሉ ጥበቃና ክትትል ውስጥም ቢሆን በእስር ቤቱ ከባድ የሚባሉ ብጥብጥና ሁከቶች የተለመዱ ነገር ናቸው። ከሁሉም በላይ ግን ከበርካቶች አእምሮ ውስጥ የማይጠፋው ክስተት በ1980 የተፈጠረው የኒው ሜክሲኮ ብጥብጥ ዋነኛው ሲሆን በ1980 ፌብሩዋሪ 2 ባልተጠበቀ ሁኔታ የእስር ቤቱ የደረጃ 6 እስረኞች በተደራጀ ሁኔታ ባስነሱት ብጥብጥ እስር ቤቱን ሙሉ በሙሉ በቁጥጥራቸው ስር ማስገባት ሲችሉ 12 የእስር ቤቱን ጥበቃ ሰራተኞች ሲያግቱ ከዚህ በፊት ለጥበቃ ሰራተኞቹ መረጃን አሳልፎ ሰጥቷል ብሎ ያሰቧቸውን እስረኞች ደግሞ በጭካኔ ገሏቸዋል። ታዲያ በሰዓቱም በእጃቸው የያዟቸውን ጠባቂዎች ከባድ ድብደባ አድርሶባቸው የነበረ ሲሆን አንዳንዶቹን ጠባቂዎች ደግሞ ደፍሯቸው እንደነበር ተዘግቦ ይገኛል። ታዲያ የአካባቢ ፖሊስና የእስር ቤቱ ጠባቂዎች በመተባበር ከታራሚዎቹ 36 ሰዓታት ቆይታ የበላይነት በኋላ እስር ቤቱን ማስለቀቅ ችለዋል። በሂደቱ 33 እስረኞች ሲሞቱ ከ200 በላይ የሚሆኑት ደግሞ ከቀላል እስከ ከባድ ጉዳት እንደደረሰባቸው ይገመታል። ሁለተኛ ታድሙር እስር ቤት ሶሪያ በ1930 ከደማስቆ 2 ኪሎ ሜትር ርቀት ላይ በሚገኝ በረሃ ላይ በፈረንሳይ ሰዎች የተገነባው ይህ የምድራችን እጅግ አደገኛ እስር ቤት ለብዙ አስደንጋጭና ልብ ሰባሪ የታራሚ ታሪኮች መነሻ ሲሆን ለ2 ዓመታት በዚህ እስር ቤት ታራሚ የነበረ አንድ የፍልስጤም ዜጋ ሲናገር እስር ቤት ነው ብሎ መናገር ማሳመር ነው። ምክንያቱም እስር ቤት ውስጥ አነሰም በዛም የሚከበርልህ መብት ይኖርሃል። በታድሙር ግን የሚኖርህ ስቃይና ሰቀቀን ነው በማለት ተናግሮ ነበር። ታዲያ እስር ቤቱ ለቁጥር የሚታክቱ የፖለቲካ እስረኞች የተገረፉበት፣ የተሰቃዩበትና የተገደሉበት የምድር ሲኦል ነው ቢባል ማጋነን አይሆንበትም። ይህ የምድር ሲኦል እስከ 50 የሚጠጉ ዶርሞች፣ 39 ትናንሽ ክፍሎችና 19 ደግሞ ታሳሪዎች ለብቻቸው ተገለው የሚታሰሩባቸው ክፍሎች ያሉት ሲሆን ታዲያ የሁሉም ዶርሞች መስኮት ከውጪ በፍርግርግ ብረት የተዘጋ ሲሆን ጠባቂዎቹ ሙሉ ለሙሉ የዶርሙን ክፍል እንዲያዩ ተደርጎ ነው የተሰራው። ስለዚህም በማንኛውም ሰዓት እስረኞቹ ከአልጋቸው ጭንቅላታቸውን ቀና አድርጎ ከታዩ ከባድ ቅጣት ይከተላቸው ነበር። ታዲያ እስረኞቹ እርስ በርሳቸውም ሆነ የጥበቃ አካላትን ቀና ብሎ ማየት ፍጹም የተከለከለ ነው። አንድ በዚህ እስር ቤት ታስሮ የነበረ እስረኛ ሲናገር አብሮኝ የታሰሩትንም ሆነ የጥበቃዎቹን ፊት አይቼ አላውቅም። የጥበቃ ጋርዶቹንም የምለየው በጫማ ቀለማቸው ነው። በጊዜው በታሰርኩበት ሰዓት ከነበሩት ጥበቃዎች ጥቁር ጫማ ያደርግ የነበረው በጣም ደግ ሰው መሆኑን አስተውላለሁ ሲል ይናገራል። አብዛኛዎቹ ከዚህ እስር ቤት የሚወጡት ታራሚዎች ሰው ቀና ብሎ ለማየት ረጅም ጊዜ እንደሚወስድባቸው ይናገራሉ። ታዲያ በታድሙር እስር ቤት ድብደባና ስቃይ የዕለት ተዕለት ጉዳይ ሲሆን ድብደባና ስቃዩ የሚጀምረው ገና ከመጀመሪያው ቀን ነው። የመቀበያ ፓርቲ ብሎ የሚጠሩትና ታራሚዎቹ ወደ እስር ቤቱ ተመድቦ ሲመጡ ከመጡበት ባስ እያስወረዱ እያንዳንዳቸውን እግራቸውንና ሰውነታቸውን ከ200 እስከ 400 ጊዜ ያለ ርህራሄ ይደበድቧቸዋል። ታዲያ በዚህ አሰቃቂ ድርጊትም አብዛኞቹ እስረኞች በመጀመሪያ የእስር ቤት ቆይታቸው ሰውነታቸው በደም ረጥቦና ቁስል በቁስል ሆኖ መታየት የተለመደ ነገር ነው። በዚህም ጥቂት የማይባሉ እስረኞች እዛ ወድቆ ሕይወታቸውን የሚያጡ ሲሆን ታዲያ በዚህ እስር ቤት ጠባቂዎቹ ማንኛውንም እስረኛ ለመግደል ያልተጻፈ መብት አላቸው። በታድሙር ታስሮ የነበረ አንድ እስረኛ ሲናገር የታድሙር ጠባቂዎች ጭካኔ ከምታስቡት በላይ ነው። አንድ ቀን አንድ የታድሙር ጠባቂ ቀኑ ደብሮት ስለነበር ወደ አንድ ክፍል በመግባት 2 እስረኞችን በማስነሳት አንድን ሌላን እስረኛ እጅና እግሩን በመያዝ ወደ ላይ እንዲወረውሩትና ከላይ ተመልሶ ሲመጣ ግን ማናቸውም እንዳይዙት ትዕዛዝ ይሰጣቸዋል። እስረኞቹም እንደተባሉት ሌላኛውን እስረኛ ወደ ላይ ወረወሩት። ነገር ግን ከላይ ተመልሶ ሊወርቅ ሲል ግን መጨከን
ያቃተው አንድ እስረኛ በእጆቹ ይዞት ያተርፈዋል። ታዲያ በዚህ ድፍረቱ የተናደደው ጥበቃም ትዕዛዙን የተላለፈውን እስረኛ ጭንቅላቱን ይመተዋል። በሚያሳዝን ሁኔታም እስረኛው ከወር በኋላ ሕይወቱ ሊያልፍ ችሏል ሲል ተናግሮ ነበር። ታዲያ ይህን የምድር ሲኦል የሆነ እስር ቤት አይኤስ ሶሪያን በተቆጣጠረ ጊዜ በውስጡ የነበሩትን ክፍሎች በሙሉ ፎቶ በማንሳት ሙሉ በሙሉ በፈንጂ ያፈራርሶታል። በአንደኛ ደረጃ ላይ የምናገኘው በብዙዎች ዘንድ እውቅና ያለው የዓለማችን እጅግ አደገኛ እስር ቤት የሆነው ጓንታናሞን ነው። ይህ በዓለማችን በዲሞክራሲ አንደኛ ሀገር በሆነችው አሜሪካ ባለቤትነት በኩባ ውስጥ የተገነባው እስር ቤት ለበርካቶች ቅዠት መሆኑን አሁንም ድረስ ቀጥለዋል። ካምፑ የተገነባው በ2001 ሴፕቴምበር ላይ በአሜሪካ በደረሰው የሽብር ጥቃት መነሻነት በጊዜው በነበሩት ፕሬዝዳንት በጆርጅ ቡሽ ሐሳብ አመንጪነት ሲሆን ታዲያ ሐሳቡም የነበረው ሽብርተኞችን ለመዋጋት የሚያገለግል የአሜሪካም ሆነ የዓለም አቀፍ ሕጎች የማይተገበሩበት ራሱን በራሱ የሚሰራ ማረሚያ ቤት ማቋቋም ነበር። ታዲያ ጓንታናሞ ውስጥ ሰብአዊ መብት ብሎ ነገር የለም። በእስር ቤቱ እስረኞች በጣም አሰቃቂ በሚባል አያያዝ እንዲሁም ስቃይ፣ ድብደባና የተለያዩ የቅጣት አይነቶች የተለመዱ ናቸው። ታዲያ በእስር ቤቱ በሚደረጉ በርካታ አጸያፊ ድርጊቶች የተማረሩ እስረኞች በአንድ ወቅት የረሃብ አድማ ያደረጉ ሲሆን እነዚህ በመቶዎች የሚቆጠሩት እስረኞች ግን በጥበቃዎቹ አባላት ተገደው ምግብ በቱቦ ተደርጎ ወደ ሆዳቸው እንዲገባ ይደረግ እንደነበር የድርጊቱ ሰለባ ከነበሩት መካከል ምስክርነት ሰጥተዋል። ታዲያ በዚህ ማረሚያ ቤት የነበሩ እስረኞች ሁሉም በሕይወት የመውጣት ተስፋ ኖሯቸው አያውቅም። ይህ እስር ቤት በአፍጋኒስታን ለተያዙና የአልቃይዳ ወይም የታሊባን ተጠርጣሪ ለሆኑ ግለሰቦች በልዩነት የተሰራ ሲሆን ታዲያ እስር ቤቱ በመጀመሪያ ጊዜያት 779 የሚሆኑ ሰዎች ይታሰሩበት የነበረ ሲሆን ከጥቂት ቆይታ በኋላ ግን 740ዎቹ የት እንደሆነ ወደማይታወቅ ቦታ ተዘዋውረው 30 እስረኞች የሚሆኑት ብቻ በዛው እንዲቆዩ ተደርገዋል። ታዲያ ከጆርጅ ቡሽ በኋላ የመጡ የሀገሪቱ ፕሬዝዳንቶች እስር ቤቱን ለማዘጋት ቃል ቢገቡም በሀገሪቱ ኮንግረስ በደረሰባቸው ጫና እቅዳቸውን ማሳካት ሳይችሉ ቀርተዋል። ታዲያ ጓንታናሞ አሁንም ድረስ በበርካታ የሰብአዊ መብት ተሟጋቾች እንዲዘጋ ቢወተወትም ለብዙዎች የስቃይ ቤት እንደሆነ አሁንም ድረስ ቀጥለዋል። ታዲያ በእነዚህ እስር ቤቶች አትገረሙ፣ ምክንያቱም እነዚህ ፍርድ ቤት ውስጥ የተከሰቱ ለማመን የሚከብዱ አጋጣሚዎች ናቸው። እነዚህን አነጋጋሪና ለማመን የሚከብዱ ክስተቶችን መመልከት ከፈለጋችሁ እዚች ጋር ያለችዋን የምስል ምልክት ንኳት፣ እዛው እንገናኝ።